ኢትዮጵያ ልትሞሸር ነው። ታላቅ ሀገራዊ መልእክት። የኢትዮጵያ ሰርግ ደርሷል፣ ልትሞሸርም ነው። ኢትዮጵያ አሮጌና እድፋም ልብሷን የምታውልቅበት ጊዜው መጥቷል። ኢትዮጵያ ለዓለም መድኃኒት ትሆናለች። ለዚህም ክብር ስለ ሀገራችን ኢትዮጵያ በመጋቤ ቢታው ገዳ የተነገረው ታላቅ ትንቢታዊ መልእክት የህዝቦቿን እንባ የሚታበስበት ዘመን መጥቷል። ኢትዮጵያ እየተሞሸረች ነው። ባል እሆናታለሁ ባል አልባ የሆነችበት ዘመን ያበቃ። ስለ ችግሯና ራቧ የዘገቡ ሚዲያዎች ስለ ድሏ የሚመሰክሩበት ዘመን መጥቷል። በኢትዮጵያ ላይ ለታላቋ አሜሪካ የሚደረገው ሴራን በመግለጽ መጋቤ ቢታው ገዳ ሊሆን ያለውን በኢትዮጵያና በአሜሪካ በኩል የተናገረው ትንቢታዊ መልእክትም አስተላልፏል። ስለመጪው ኢትዮጵያ መጋቤ ቢታው ገዳ ምን አለ? በመረጃ ሰዓታችን ዝርዝሩን እናደርሳችሁ ነው። በሌላኛው አበይት ርዕሳችን ደግሞ በአገራችን በወንጌል አማኞቹ ከፍተኛ ተቃውሞም ተነስቷል። የጣዖት ምስል መገለጫችን አይደለም፣ ምዕመኑና የሀገሪቱን ባለስልጣናት ሰጣ ገባ ውስጥ የከተተው ጉዳይም በስፋት መነጋገሪያ ሆኖም ተመልክተናል። ክርስቲያን ወገኖችን ያስቆጣው የደም መስዋዕት የሚደረግለት የጣዖት ምስል የከረረው ጸብ ወደ ሀገር መሪው ያመራው ጉዳይ መንግስት በሃይማኖት ላይ ሃይማኖትም በመንግስት ጉዳይ ጣልቃ አይገባም የሚለውን ስርዓት ያፋለሰ የኮሬ ቃለ ሕይወት ቤተክርስቲያን በተመለከተም ሰፋ ያለ መረጃ ይዘናል። ይህ ጉዳይ ምንድነው? በቆይታችሁ ታደምጡታላችሁ። ከዚህም በማስከተል ወደ ያዝነላችሁ አበይት ርዕሳችን ስናልፍ ከሰሞኑን በወላይታ ሶዶ ሙሉ ወንጌል ቤተክርስቲያንና በነብይ መሰረት ታዬ መሃላቸው ለተፈጠረው ቅሬታ ቤተክርስቲያኗ ይቅርታ ስላለመጠየቋም ገልጻለች። ነብይ መሰረት ታዬ ላይ ባለው የከረመ ጥላቻ ለዘራው ዘር የወላይታ ሙሉ ወንጌል ቤተክርስቲያን መሪዎች በመስማማት ወሬውን በመኮምኮም የውንታቸውንም አሳይተዋል ሲሉም ኮንነዋል። ቤተክርስቲያኗ በዚህ ጉዳይ ይቅርታን ስላለመጠየቋም ገልጻለች። ይህ ሁነት ወዴት እያመራ ነው ያስባለውና የነሱ ነብይ ሲነካ በጽኑ የሚሞግቱት እኚህ አገልጋዮች ስለምን ነብይ መሰረት ታዬን ይቅርታ እንልም ሲሉ ሞገቱ የሚለውን በመረጃ ሰዓታችን ዝርዝሩን ተመልክተናል። በስፋት እኚህን መረጃዎች የምናደርሳችሁናል። ሰላም ጤና ይስጥልን። የተወደዳችሁ የቻናላችን ቤተሰቦች በእያላችሁበት የበዛ ሰላም ለእናንተ ውድ ተከታታዮቻችን ይሁን እያልን ሰሞነኛና ወቅታዊ መረጃዎችን ይዘናል። እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ ዛሬ ዝርዝር መረጃችን አለፍ። ወደ ዛሬም ዝርዝር መረጃችን ስናልፍ በኮሬ ዞን የወንጌል አማኞች ከፍተኛ ተቃውሞም ተነስቷል። የኮሬ ቃለ ሕይወት ለሚመለከተው አድርሱልኝም ስትል ጩኸቷን አሰምታለች። የጣዖት ምስል መገለጫችን አይደለም፣ የኮሬ ህዝብ ሎጎን የጣዖት ቢሆንም አድርገናል ባለስልጣናቱም ሲሉ ሞግተዋል። በደቡብ ኢትዮጵያ ክልል በኮሬ ዞን የሚገኙት የወንጌል አማኞችም በአብዛኛው የአካባቢው ህብረተሰብ ዘንድ እንዲሁም በኬሌ ከተማ ቃለ ሕይወት ቤተክርስቲያንና በሁሉም ቸርቾች ተቃውሞ ያስነሳው ጉዳይ በምድራችን የሚመለክና የኮሬን ህዝብ የማይወክል የባዕድ አምልኮ ተደርጎ የቆየ የጣዖት ምስል የህዝባችን መገለጫ ሎጎ በመስራቱ የደግሞ እኛንና ህዝባችንን አይወክልም ሲሉ በአስቸኳይ እንዲነሳላቸው በመጠየቅ ላይ ናቸው። በዞኑ ለዘመናት ቱቤ በሚል ስያሜ በሬ በግ ወይም ፍየል በማረድ ይደም እንዲፈስ የሚረጭላቸው የተለያዩ የከፋ መናፍስት ይህም የመላው ኮሬ አምላክ ነው ተብሎ የሚደረግላቸው የሚፈጸም ስርዓት ሲሆን የኮሬ ማህበረሰብ ደግሞ ዛሬ ላይ ከ80% በላይ የክርስትና እምነት ተከታይ የወንጌል አማኝ በሆነው ህዝባችን ላይ ቀደምት የክርስትና እምነት ባልተስፋፋበት ባህላዊ ሃይማኖት የባዕድ የአምልኮ ስርዓት ልምምድ ተከታይ በነበሩበት በአካባቢ ሆነ በአብዛኞቹ የሀገራችን አካባቢዎች እንደሚደረግ በነበረ ዘመን የነበሩትን አባላት ይህንን ባህላዊ የአምልኮ ስርዓት ይከተሉ ስለነበር በዘመኑ እነሱ ይወክላቸው ስለነበርና ነገር ግን ዛሬ ላይ ቱቤ አንድ ባዕድ የጣዖት ማምለኪያ ስርዓት እንጂ የአንድ ማህበረሰብ አባላት ሁሉ ሊባል ሊወከል አይችልም በማለት ተቃውሞ አንስተዋል።
ይህ እንዳለ ሆኖ በሀገራችን የፌዴሪ ህገ መንግስት ሃይማኖት የተለያዩ ስለመሆናቸው አርታ 11 ተደንግጎ ይገኛል። መንግስት በሃይማኖት ጉዳይ ጣልቃ አይገባም፣ ሃይማኖትም በመንግስት ጉዳይ ጣልቃ አይገባም። ይህ ህገ መንግስታዊ ድንጋጌ ከሆነ የዞኑ የመንግስት የስራ ኃላፊዎች የአንዳንድ ሃይማኖት የባዕድ ያምልኮ ይደረግበት የነበር የባህል ሃይማኖት ስርዓት ምልክት የራሱን የህዝብ መለያ ሎጎ አድርጎ መጠቀም የዞኑ የመንግስት አካላት ኃላፊዎች ከፍተኛ የህገ መንግስት ጥሰት እንደፈጸሙ የሚያስረዳ ከመሆኑም ባለፈ በህግ ተጠያቂነት የሚያመጣም ነው። ከዚህም ባለፈ 80% የክርስትና እምነት ተከታዮች አማኝ የሆነውን የኮሬ ማህበረሰብንና የአካባቢው ወገኖች ጥቂቶቹ በዞኑ ከፍተኛ የመንግስት የሥራ ኃላፊ የሆኑት የሌላ ተከታይ በመሆናቸው ወንጌል አማኞች የሚጠይቀውን ትክክለኛ የመብት ጥያቄ ያውም እኛን ጨምሮ አጋንንታዊ ስርዓት ይመለክበት በነበረ ጣዖት ምስል መገለጫ ሎጎ ሊደረግበት አይገባም ማለታቸው አፋጣኝ ማስተካከያ ሊደረግበት ሲገባ ለአማኙ ከነበረ ጥላቻ ከመመለስ ይልቅ መንግስት ህዝቡን በአግባቡ እንዲያገለግል የሰጣቸውን ኃላፊነት ወደ ጎን በመተው በማናለብኝነት የሚደረግ ተግባር በመሆኑ የክልሉ በመልካም አስተዳደርና ሁሉን በእኩል የሚያገኙ ዞኖችንና አካባቢዎችን በከፍተኛ ብቃት እየመሩ ለሚገኙት ለክልሉ መስተዳደር ለክቡር አቶ ጥላሁን ከበደ በዞኑ አመራሮች አግባቡን በማድረግ ለአካባቢው የኮሬ ዞን ህዝብ ክርስቲያን ማህበረሰብ ተገቢ የሆነ ምላሽን የማስተካከያ የእርምት እርምጃ እንዲያደርግ በአጽንኦት ለመንገር እንወዳለን። የኮሬ ማህበረሰብ አብዛኛው ክርስቲያን ከመሆኑም ባለፈ በዞኑ በዋናነት በቡናና በቡላ ምርት የአማሮ ቡና በዓለም አቀፍ ገበያ በማቅረብ የሚታወቅ አምራች መሆኑም ይታወቃል ሲል ጉዳያቸውን ለሚመለከተው አካል አቅርበዋል። ወደ ሌላኛው መረጃችን ስናልፍ ደግሞ ከፍተኛ ነቢያትን በወፍራም ገበታ ላይ እንጂ በደሃ መካከል አታገኟቸውም። ታጅበው ነው የሚሄዱት። ደሃ የትም ሊያገኛቸው አይችልም። ደሃ የትም አያገኛቸው። ስልክ እንኳን ቢደውል ሰክሬተሪ ናት የምታነሳው። አንድ ጓደኛ የነበር አብረን የምናገለግል ነቀምት ላይ ትልቅ ቸርች ከፍተዋል። በጣም የሚታወቅ ቸርች አለው። ቲቪ አራራ ይባላል። በኢትዮጵያ የመጀመሪያ ትልቅ ቸርች የሱ ነው እና መሰረት ይባላል። ደወልኩለት። ሻሸመኔዎች አብራችሁ አገልግሉን ስላሉ እስቲ ደውላሉና ደወልኩለት። ሄሎ ተስፋ አለኝ። አቤት ተስፋው ያጊሲ እኔ ደግሞ በነቢይነቱ ብዙ ስለማላምን መሲ ብዬ እንዴት ነው መሲ አልኩት። ታሪ አናበለታ አመነና ግሽው መሲ አይመለ ያጋሲ እና ሰላም ነህ እንዴት ነህ? አዲስ አበባ ከገባህ አልወፈርክም አለኝ። አልወፈርኩም። ተመለስ በቃ አብረን እናገልግላለን። እሱ በኋላ ይሁንና ሻሸመኔ አንድ ላይ አገልግሎን ብለውናል። ጊዜ አለ ወይ? መቼ ነው የሚመች ያልኩት። ያ ግን ታኒ ያረባ ግስ ምን አጋስመዳ ኑ ሻሸመኔ ኑ ሀቃሳ ይደስ ያሳይ ኮይሲ ዩተየ ያጋስ ያገ አስፊሽ አንተ ስለውን ግን ያነሳሁት እንጂ እኮ ቀጥታ ለዚህ ጉዳይ ወደ እኔ አይነገር። ግለሰቡ የይቅርታ አዘል ማስተባበያም አድርጓል። የወላይታ ሙሉ ወንጌል ይቅርታ አልጠየቀችም። ከሰሞኑን በወላይታ ዞን አረካ እናት ሙሉ ወንጌል ቤተክርስቲያን በነበረው የቀናት ኮንፈረንስ ተስፋ የተፈራ የተባለ የነብይ መሰረት ታዬን ስም እንዲሁም ሌሎች ያለ ሲገልጽ ሐሰተኛ ነቢያት በወፍራም ገበታ እንጂ በደሃ መካከል አታገኛቸውም። አንድ ጓደኛ የነበር አብረን የምናገለግል መሰረት ይባላል። ደወልኩለት። እኔ በነብይነቱ ስለማላምን እንዴት ነመስ ያልኩት ነብይ የሚለውን የጸጋ ማረግ ትቼ ያለ በጉባኤ የአገልጋዩን ስም እየጠራ የጥላቻ ንግግር ሲያደርግ የነበረው ይቅርታም ጠይቋል። በይቅርታውም በትምህርቴ መሃል ስለ ነብዩ መሰረት ጉዳይ ያልኩት ሁሉ ልክ ነው። በዚሁ የነብዩ መሰረት ስሙን ጠርቼም በማስተማሬ ይቅርታ ጠይቃለሁ። ግን ሐሰተኛ ነብይ ነው አላልኩኝም። ደግሞም የግል ንግግር እንጂ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን መግለጫ አይደለም ሲል ይቅርታ አዘል መልእክቱን ለነብይ መሰረት አስተላልፏል።
በዚሁም ግለሰቡ በገለጸው መሰረት በሙሉ ወንጌል በነበረው መድረክ ባለፈው ሲናገር እኔ በነብይነት ስለማላምን እንዴት ነመሲ ነብይ የሚለውን ትቻልኩት ሲል የገለጸውን በይቅርታው ሲገልጽ ነብይ መሰረት ሲል እርምትም አድርጓል። ይህ እንዳለ ሆኖ ስለ ነብይ መሰረት ያልኩት ሁሉ ልክ ነው፣ ግን ሐሰተኛ ነብይ ነው አላልኩም በማለት ደግሞ ከላይ የገለጸውን መልሶ ሽሮታል። እንዲሁም በመድረኩ ሐሰተኛ ነቢያት ሲል ጀምሮ እንደ ማጣቀሻ የነብይ መሰረት ታዬን ስም አንስቶ ሐሰተኛ ነው ብሎ ለመናገር ለማጠልሸት የሄደበት ርቀት በቪዲዮ እንደሚታየው ግልጽ የሚያስረዳ ሆኖ የተናገረውን አላልኩም በማለት ያንኑ በክህደት አስተባብሏል ሲሉ ገልጸዋል። በመሰረቱ ግለሰቡ በነብይ መሰረት ታዬ ላይ በነበረው ውስጥ የከረመ ጥላቻ አጋጣሚውን ተጠቅሞ የልቡን ክፋት ለመርጨት ሲል የገለጸውን በነብዩ ተንጠልጥሎ በሰዎች ዘንድ የራሱን ከፍታ ለመስራት በማሰብ የተናገረው ስለመሆኑ ግልጽ ነበር። ያም ሆኖ ነብይ መሰረት ታዬን ይቅርታ ጠይቋል፣ የግል እንጂ የሙሉ ወንጌል መግለጫ አይደለም ሲል ጨምሮም ገልጿል። ሙሉ ወንጌል ከዚህ ጋር በተያያዘ ግለሰቡን አገልግሎቱን ሳትፈትሽ ግብዣ አድርጋለት በመጽራት አገልጋዮቹን ያሰደበችው ሙሉ ወንጌል ያለባትን ወንጌል የመስበክ ኃላፊነትና አደራ በመተው ሰዓት ተወስዶ በጉባኤው የሐሜትና የጥላቻ ንግግር እንኳን በመድረኳ በሌላም ስፍራ ቢሆን አማኝ ሐሜትን እንዴት ስራው ያደርጋል ሲሉ ያዕቆብ 4:11 ያውን በቤተ ክርስቲያን መድረክ በመሆኑ ግለሰቡ ጊዜ ወስዶ እንዲያይ ሲናገር ለማስቆም እንኳን ያልፈለገችውና አብራው ከህዝቡ ጋር ወሬ ሲኮመኩሙ የነበሩት ወላይታ ዞን ያረካ ሙሉ ወንጌል መሪዎች በዋናነት ነብዩን መላው ወንጌል አማኙንም ይቅርታ መጠየቅ ሲገባ ዝምታ መምረጣቸው ተቋሙ በምን እንዳለና ለዚህ የጥላቻ ንግግር ይሁንታ እንዳላቸው ግልጽ ያደርጋል ሲሉም አስቀምጠዋል። ሐሰተኛውም ሆነ በእውነት የሚያገለግሉት ከአካባቢው ወደ ተለያዩ ክልሎችና ከተሞች ሄደው ቸርች ተክለው ከማገልገል ባለፈ ለራሳቸው ለቤተሰቦቻቸው እንዲሁም ለዞኑና ለአካባቢያቸው ትልቅ ኢንቨስትመንት እያደረጉ የሚገኙ ይኸው የሚያከብሯቸውና የተቀበሏቸው መላ አማኝ በአገልግሎታቸው የተጠቀመ ማህበረሰብ ነውና የወላይታ ሙሉ ወንጌል ግን እንዲህ ባለ አገልጋዩን ግብዣ አድርጋችሁ ስላደረጋችሁ ጥፋት ያልተገባ አካሄድ እንዲያገለግል መድረክ ባደረገችው ነገር ቀድማ ይቅርታ መጠየቅ ሲገባ ዝምታ መምረጧ ፍጹም ተገቢ አልነበረም አይደለም። አሁንም ለመላው ወንጌል አማኞች በቤተ ክርስቲያኗ ስለተደረገው ጥፋት በይፋ ይቅርታ ብታሳውቅ የተሻለ ነው እንላለን ሲሉ መልእክታቸውን አስተላልፈዋል። ከዚህ ጋርም አያይዘው ሙሉ ወንጌል አላለችም፣ አይመለከታትም፣ እሱ አላለችም የምትሉ ኃላፊነት ወስዳ ስለጋበዘችው ሰው አገልጋይ ስለሚደረጉ ንግግሮች እያንዳንዱ ቸርችም ሆነ ሌላ ተቋም ከግለሰቡ ባለፈ ኃላፊነት ከዛ ግለሰብ ባለፈ ግብዣ ያደረገው ተቋም ስለመሆኑ እኛ አላልንም፣ የሀገሪቱ ሕግ ነው፣ ሊከራከሩ አይገባም ሲሉም በዚህ ጉዳይ የጋበዘችው የወላይታ ሙሉ ወንጌል ቤተክርስቲያን ኃላፊነት ልትወስድ ይገባል ሲሉም አሳስበዋል። በመጨረሻም ወደ ያዝንላችሁ መረጃችን ስናልፍ ለኢትዮጵያ የመጣ ታላቅ ትንቢታዊ መልእክትም ደርሶናል። ታዲያ ይህ የምትሞሸርበት የኢትዮጵያ ዘመን ነው ያለውን ትንቢት አድምጠን እንመለስ። ሰላም ጤና ስትልኝ ተመልካቾች እንደምን አላችሁ? መጋቢ ቢተው ገዳ እባላለሁ። ላለፉት 40 ዓመታት በኢትዮጵያ ውስጥና ከኢትዮጵያም ውጪ ወንጌልን በማገልገል አሳልፍ ያለው ዛሬ አንድ አገራችንን የሚመለከት ለብዙ ዘመናት የሚጸለይበት የነበረ ኢትዮጵያን የሚያማክል መልእክት ይዤላችሁ መጥቻለሁ። ይህን መልእክት ከተቀበልኩ ከ4 ወር በፊት ከጥቂት ወገኖች ጋር በመሆን በአንድ ስፍራ እየጸለይን እያለ ይህን መልእክት በዛ ለ10 ከማይበልጡ ሰዎች ጋር ስንጸልይ መልእክቱን አስተላልፌ ነበር። ከዚያን ቀን ጀምሮ እስከዚህ ቀን ድረስ በውስጤ ሸክም ሆነብኝ። ይህን ሸክም በጸሎት ወደ እግዚአብሔር ካቀረብኩ በኋላ እግዚአብሔር አምላክ ሕዝቦች ሁሉ እንዲሰሙት የኢትዮጵያ ሕዝብ በሙሉ እንዲሰማው መልእክቱን በሚዲያ በይፋ እንዳቀርብ የእግዚአብሔር መንፈስ ስለመራኝ ዛሬ ይህን መልእክት በንባብ ለተመልካቾች በሙሉ አቀርባለሁ። እንደዚህ ይላል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የኢትዮጵያ ሰርግ ደረሰ፣ ልትሞሸር ነው። እድፋሙንና አሮጌውን ልብሷን እያወለቀች ነው። አሁን በእርግጥ
የሰርጓ ጊዜ ደረሰ። እየተሞሸረች ነው። በቅርብ ባል ይኖራታል። ባል አልባ የሆነችበት ዘመን ያበቃል። መበደሏን ስላየሁ ስለ ባል ረዳት እሆናታለሁ። የሕዝቦቿን እንባ አብሳለሁ። ለኢትዮጵያ ተመልካቿ፣ ተጠሪዋ፣ የሕዝቦቿ ድህነት መወገድና የአቅርቦት ምንጯ እኔ እሆናለሁ። በዚህ ምክንያት የዓለም ዜና አውታሮች ስለ ውርደቷ፣ ስለ ድህነቷ፣ ስለ ጦርነቷ እንደዘገቡ ስለ ክብሯ፣ ስለ ብልጽግናዋ፣ ስለ በረከቷ መዘገብ ይጀምራሉ። በአምላክ የተባረከች ምድር ብለው ያወሩላታል። ወደ ኢትዮጵያ ምድር መምጣት ብርቅ ይሆናል። ምክንያቱም የክፉ መንፈስ ኃይል ስለተመታና በአየር ክልሏ ላይ የመንፈሴን ድባብ ስላደረግኩ ነው ይላል የሰራዊት ጌታ እግዚአብሔር። ኢትዮጵያ የጸሎት አገር፣ ለጸሎት የተመረጠች የጸሎት ቤት እስክትባል ድረስ ክብሬን እገልጽባታለሁ። ከወንጌል አንጻር ለዓለም መድኃኒት ትሆናለች። ኢትዮጵያውያን የተጠሉትን ያህል በዓለም ላይ ተፈላጊ ሕዝቦች ይሆናሉ። ለዚህ ክብር ምክንያቱ እኔ ነኝ ይላል እግዚአብሔር። እጅግ በርካታ መልእክተኞች ከዚች አገር ይወጣሉ። በኢትዮጵያ ላይ ታላቅና ንጹሕ ሪቫይቫል ይነሳል። በዚህ ምክንያት የዓለም ሕዝቦች ወደ ኢትዮጵያ መንፈሳዊ በረከት ፍለጋ ይጎርፋሉ። ለመንፈሳዊ ነገር የተመረጠች ስለምትሆን እንግዶቿ ይበዛሉ። በዚህ ምክንያት ገቢዎቿን በዶላር አደርጋለሁ። ለሕዝቦቿ ዶላር ብርቅ አይሆንባቸው። ጊዜው ደርሷል። ይህች አገር ለብዙ ዘመናት ተበድላለች፣ እጅግም አልቅሳለች ይላል እግዚአብሔር። የዚች አገር ትልቋ ጠላት እኔ ገናናና ኃያል አገር ነኝ የምትለው አሜሪካ ናት። ይህች አገር የኢትዮጵያን ትንሣኤ ትቃወማለች። ይህን የምታደርገው በረቀቀ ተንኮሏ በስውር ነው። እኔ ግን ሴራዋን አይቻለሁ። ልዕለ ኃያል አምላክ እኔ ነኝ። ለሁሉም እንደ ሥራው እከፍላለሁ። በሰዎች መንግሥት ላይ እፈርዳለሁ። ማን ይከለክለኛል? ማንስ ይዋጋኛል? በመካከላቸው ገብቼ እዋጋቸዋለሁ። እነርሱ አያዩኝም፣ እኔ ግን አያቸዋለሁ። ይህች አመፀኛ አገር እኔን ትታ የአውሬውን መንግሥት ተከትላለች። ስለዚህ ትፈርሳለች፣ ከክብሯም ትዋረዳለች። ወዳጆቿ ሁሉ እንዲከዷት አደርጋለሁ። የተወደደችውን ያህል የተጠላች ትሆናለች። የነበራት ሞገስና ክብር ይገፈፋል። የአመፅ አንድነቷ ይፈርሳል። ምክንያቱም ትዕቢቷና አመጿ ወደ ሰማይ ደርሷል። በመልኬና በአምሳሌ በፈጠርኩት ሰው ላይ ትቀልዳለች። ትዕቢቷ በፊቴ እጅግ በዝቷል። በዚህ ምክንያቷ ወደ ጭንቅና ምጥ ትገባለች። እናንተ ኢትዮጵያውያን በጭንቅ በምጥ ለረጅም ዘመናት እንደፈለጋችሁኝ የእርሷም አገር ሰዎች በጭንቅና በምጥ ይፈልጉኛል። በዚያን ጊዜ ስለ አባቶቻቸው ቃል ኪዳን ስል እሰማቸዋለሁ፣ ቃል ኪዳናቸውንም አስባለሁ። በንስሐ ይፈልጉኛል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የኢትዮጵያን ደረጃ ከፍ አደርጋለሁ፣ እርሻዎቿን እባርካለሁ። የጎረቤት አገሮች ከኢትዮጵያ ጋር ሰላምን ይፈጥራሉ፣ ከኢትዮጵያ ጋር የሰላም ቃል ኪዳን ይገባሉ። በዚህን ጊዜ ኢትዮጵያዊነት ክብር ያገኛል። ከዓለም ዙሪያ በርካታ ሰዎች ይመጡና ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን መጥተው ስለ ኢየሱስ ክርስቶስ ንገሩን ይላሉ። በዚህ ምክንያት ግርታ ይፈጠራል። በዚህን ጊዜ መሪዎቿ ጉባኤ ፈጥረው ይመክራሉ፣ እንዲህ ብለውም ይስማማሉ። ዓለም ሁሉ በግልጽ ክርስቶስን ከፈለገ እኛም ክርስቶስን እንሰብካለን በማለት ይስማማሉ። በዚህ ምክንያት የኦርቶዶክስ ቤተክርስቲያን ክርስቶስ ኢየሱስን በይፋ መስበክ ትጀምራለች። ያን ጊዜ ሪቫይቫል በኦርቶዶክስ ይጀምራል። በዚያን ወቅት ኢትዮጵያ በዓለም ሀገራት መካከል የተባረከች አገር ትሆናለች። ክብሯም መመለስ ይጀምራል።
የውስጧንም ሰላም የሚያደፈርሱትን በሙሉ እኔ አጠፋለሁ። የሚከፋፍልን የዘረኝነትን መንፈስ እቀጣለሁ። ከጥቂት ዓመታት በኋላ ዘረኝነት በኢትዮጵያ ወንጀል ይሆናል። በሕዝቦቿ መካከል ዘረኝነት እንደ ኃጢአት የተጠላ አደርገዋለሁ ይላል የሰራዊት ጌታ እግዚአብሔር። የሕዝቦቿን ሰላም ይጠነክራል። ወደ አንድነት በተአምር ይመጣሉ። ከተለያየ ክፍለ ዓለማት ሰዎች ለስራ የሚመርጧት ሀገር ትሆናለች። በራሷ ዜጎች እንደተጠላች በራሷ ዜጎች የተከበረች አገር ትሆናለች። የዜጎቿን ሰላም እባርካለሁ። የበረከት አገር፣ የወንጌል ከተማ እስከምትባል ድረስ እጠቀምባታለሁ። የብዙ አገራት የሚዲያ ሰዎች ኢትዮጵያውያንን ኢንተርቪው ያደርጋሉ። እንዲህ በማለት ይጠይቃሉ። እንዴት ተሳካላችሁ? እንዴት ተስማማችሁ? እንዴት አንድ ሆናችሁ? በማለት ከጠየቁ በኋላ ይህንንስ ሕግ ማን አረቀቀላችሁ? በማለት ይደነቃሉ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በዓለም ነገሥታት ፊት የጎሰቆለችውን አገር ስድብ እኔ አስወግዳለሁ፣ የጥንቱንም የአሁኑንም ድሪቶ አወልቅላታለሁ። አላራምድ ያለውን የእግሯን ቁስል እፈውሳለሁ። አሁን ያለ ፍርሃት ያለ ሀፍረት መራመድ ትጀምራለች ይላል ሁሉን የሚገዛ የሰራዊት ጌታ እግዚአብሔር። እናንተ ግን ሕዝቤ ወደ እኔ ተመለሱ፣ በጸሎት ፊቴን ፈልጉ፣ በንጹሕ ልብ ስትፈልጉኝ ታገኙኛላችሁ። ራሳችሁን በፊቴ አዋርዱ፣ ምሕረትን ታገኛላችሁ። በቀጣዩ 3 ዓመታት ታሪካዊ የተሐድሶ ጉብኝት የሚጀምርበት ዓመት ይሆናል። እርሱም የመጀመሪያው 1 ዓመት የሰላምና የእርቅ ዓመት ሲሆን እርቁ በመጀመሪያ ከቤተሰብ ይጀምርና በመቀጠል በማህበረሰብ በመጨረሻም በአገር ደረጃ ይጠናቀቃል። ሁለተኛው ዓመት የምርትና የሰብል በረከት የሚጀምርበት ዓመት ይሆናል። ምድሪቱም ቡቃያዎቿን በአግባቡ ትሰጣለች። ወንዞቿ የተባረኩ ይሆናሉ። በርካታ የመስኖ ልማት በአገሪቱ በስፋት ይጀምራል። የአገሪቱ ዜጎች ይጠግባሉ። ምርታማነቷን ለጎረቤት አገር ትሸጣለች። ምርታማነቷን እያደገ ይሄዳል። በአገሪቱም ላይ ድህነትን የሚያስወግድ ምህረት ይሆናል። ሶስተኛው ዓመት የቴክኖሎጂ እድገት የሚጀምርበት ዓመት ይሆናል። የመጀመሪያው የእርሻ ቴክኖሎጂ የሚጀምር ሲሆን በመቀጠል የእርባታ ቴክኖሎጂ በከፍተኛ ፍጥነት የሚሄድ ይሆናል። በምድሪቱ ላይ ይህ የሚሆነው ጠላቶቿ ስለተመቱ ነው። ኢትዮጵያ ብዙ ዘመናት የዘገየችውን ያህል ትፈጥናለች። እድገቷን ፈጣን አደርጋለሁ። በድንገት እንደወደቀች በድንገት ትነሳለች። የብዙ አገራት መንግስታት ከኢትዮጵያ ጋር ቃል ኪዳናቸውን በማደስ ቴክኖሎጂያቸውን ያስገባሉ። ይህም የአገሪቱን ሁኔታ በማይጎዳበት ሁኔታ ይስማማሉ። አገሪቱን ሊጎዱ የሚነሱ ሁሉ ይወድቃሉ፣ ደግመውም አይነሱባትም። የአገሪቱን ሰላም አበዛለሁ። አሁን ተወልደው ያሉት ሕፃናት ልጆች ከዚህም በኋላ የሚወለዱት ሕፃናት ልጆቿን አእምሮ ከፍታለሁ፣ ዕውቀታቸውን እባርካለሁ። እንዲህ አይነት ዕውቀትና ታለንት ታይቶም አይታወቅም በመባሉ ምክንያት ኢትዮጵያ በልጆቿ የታወቀችና የተባረከች ትሆናለች። የእውቀትን በሮች ለዜጎቿ ከፍቻለሁ። ከልጆቿ መካከል የካዷት የጠሏት በሙሉ ንስሐ ይገባሉ። በምድሪቱ ላይ የመለኮታዊ ዕውቀት መለቀቅ ስለማደርግ ብዙ አገራት ለስብሰባ ይመርጧታል። በተለይም የመንፈሳዊ መሪዎች ኮንፈረንስ እና ታላላቅ መሪዎች ሴሚናር ለማድረግ ይመርጧታል። በተመሳሳይ መልኩ ለሳይንሳዊ ጥናትና ምርምር ስብሰባ የተመረጠች አገር ትሆናለች። እንግዳን በመቀበል ረገድ ሐዋሳ የምትባለው ከተማ እጅግ ተጠቃሚ ትሆናለች።
እናንተ የኢትዮጵያ ሰዎች ሆይ ስሙኝ፣ እኔ ይህንን የማደርገው ስለ እናንተ ሳይሆን ስለ እኔ ነው። ለምድሪቱ የገባሁትን ቃል ለመፈጸም ነው። ስለ ቃሌም ለሕዝቦች ሁሉ ታማኝነቴን ለመግለጽ ነው። አሁንም ስሙኝ፣ ታማኝነቴን አታጓዱ፣ እኔን ፍሩ፣ በአሕዛብ መካከል ያረከሳችሁትን ስሜን አክብሩ ይላል የሰራዊት ጌታ እግዚአብሔር። እኔ ታላቅና የተፈራሁ አምላክ ነኝ። ስሜን በሐሰት ያረከሱትን ሐሰተኛ ነቢያትን አጠፋለሁ። ከዚህ በኋላ በሐሰታቸው ይጠመዳሉ፣ ተግባራቸው ወጥመድ ይሆንባቸዋል። ብዙ ጊዜ እንዲመለሱ ጊዜ ሰጠኋቸው፣ ነገር ግን አልተመለሱ። አሁን ግን ጊዜያቸው አብቅቷል። ወጥመዱ ይይዛቸዋል፣ ማንም ሳይነካቸው ይወድቃሉ። ጉባኤያቸውን እበትናለሁ፣ ቤታቸው ይዘጋል። የዘረፉትን ሕዝቤን ይለቃሉ። እኔ ለሕዝቤ እረኛ እና ጠባቂ እሆናለሁ፣ ሕዝቤን አስተዳድራለሁ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የቀደመውን ቤቴን አሰብኩ፣ የቀደመውን ሕዝቤን ጸሎት አስታወስኩ። በቤቴ በግፍ የተገደሉትን የባሪያዎቼን እንባ አሰብኩ፣ የእነርሱንም እንባ ዋጋ ተመንኩ። በእነርሱ እንባ ምክንያት ምድሪቱን ማረክሁ፣ ወደ ቤቴ ተመልሻለሁ። ጉባኤን አክብሩ፣ ቤቴንም ማክበር ጀምሬያለሁና እንዳትሞቱ ከቤቴ ክፋትንና አመፃን አርቁ። የቃሌን ክብር መልሱ፣ በቤቴ ላይ አትቀልዱ። እኔ አምላክ ነኝ እንጂ ሰው አይደለሁም። ቃሌንና መንፈሴን አክብሩ፣ ካልጣላችሁኝ በስተቀር አልጥላችሁም። ወደ ቀድሞ ቤቴ ተመልሻለሁ ይላል የሰራዊት ጌታ እግዚአብሔር። አሜን፣ ሃሌሉያ። እግዚአብሔር ኢትዮጵያንና ሕዝቧን ይባርክ። የተወደዳችሁ ተመልካቾች አደራ የምለው ማሳሰቢያ አለ። ይህም ማሳሰቢያ ምንድነው? እግዚአብሔር አምላክ በምህረቱና በርህራሄ ራርቶልን በአገራችን በኢትዮጵያ ሊሰራ የፈለገውን ይህንን ታላቅ የምህረት ጸጋ እንዲህ አድርጎ እግዚአብሔር ከተናገረን ለተፈጻሚነቱ እኛም ወደ እግዚአብሔር በጸሎት መጮህ አለብን። በንስሐ መመለስ አለብን። እርስ በርስ ይቅርታ መደራረግ አለብን። ወንድም ከወንድሙ ጋር፣ ቤተሰብ ከቤተሰቡ ጋር፣ ብሔር ከብሔር ጋር ምህረት በማድረግ አብያተ ክርስቲያናት፣ በክርስትና እምነት ያሉ ተቋማት በሙሉ ወደ እርቅና ወደ ጸሎት ወደ ንስሐ እንድንመለስ አደራ እላለሁ። እግዚአብሔር አምላካችን እግዚአብሔር የተመሰገነ ይሁን። ሁላችንም በጸሎት እንትጋ። እባካችሁ ወደ እግዚአብሔር እንመለስ። እግዚአብሔር ወደኛ ወደ ምድራችን ወደ ሀገራችን ዘንበል ብሏል። በጸሎት በፊቱ እንድንሆን አሳስባችኋለሁ። ያልሰሙ ሰዎች እንዲሰሙ፣ የሰማችሁ ሁሉ ላልሰሙ አስተላልፉ። እግዚአብሔር ይባርካችሁ። ሰላም ይግጠመን። አሜን። ወደ ቻናላችን ቤተሰቦች ለዛሬ መረጃ ሰዓታችን ያዝንላችሁ መረጃ ይህንን ይመስል ነበር። ስለተከታተላችሁን እያመሰገንን ተሰናበትን። በሌላ መረጃ ሰዓታችን እስክንገናኝ ቸር ቆዩልን።